አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም መጣችሁ ማለት ነው። ከዛሬ በፊት ያየናቸው ትምህርቶች ነበሩ። ዛሬ ደግሞ በድጋሚ አማርኛ በእንግሊዝኛ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻው በመከታተል የዚህ ትምህርት ተጠቃሚ ሆኑ ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁ ቪዲዮ ማግኘት ትችላላችሁ ማለት ነው። እና በልዩ ክትትል የኦንላይን ትምህርት ማግኘት የምትፈልጉ ልጆች ካላችሁ ደግሞ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ከልዩ ክትትል ጋር በግሩፕም ሆነ በግል በሳምንት 5 ቀን ለቀን ለ1 ሰዓት ማለት ነው ትምህርት የምንሰጥ ይሆናል። እንዲሁም በቴሌግራም ለምትመጡ ቅዳሜና እሁድ ማለት ነው ከምሽቱ 4 ሰዓት እስከ 5 ሰዓት የነጻ ትምህርት እንሰጣለን። በቴሌግራም ለምትመጡ ማለት ነው ቀጥታ ወደ ትምህርቱ ምገባ ይሆናል። እናንተ እስከ መጨረሻው ድረስ ተከታተሉ፣ ተጠቀሙበት። የትምህርት ፍላጎታችሁ ምን ያክል ነው የሚለውን ገምግሙበት ማለት ነው እስከ መጨረሻው እስከ ማየት። ስለዚህ ቀጥታ ወደ ትምህርቱ ምገባ ይሆናል። አብራችሁ ይቆዩ። እዚህ ጋር መጀመሪያ ያለው ቴሌግራም ይላል። ቴሌግራም ሲጻፍ እንዴት ነው? ቴሌግራም አሁን እዚህ ጋር ማሰብ ያለባችሁ ቴሌግራም አጠቃላይ የጽሁፍ አጻጻፍ ህግ አለው የራሱ ማለት ነው። ስለዚህ እቺ ቲኢ ነው የሆነች አምስተኛ ፊደል ብዙ ጊዜ አይና ኢ ነው አናባቢ የምናደርግበት አይደለ? ግን አንዳንዴ ኢ ብቻዋን እንደ አምስተኛ ፊደል የምታገለግልበት ጊዜ አለ ማለት ነው። ስለዚህ ቴ ለሚለው ቲኢ፣ ይሄ ለእንደዚህ አይነት ስሞች ነው የሚሆነው ቲኢ። ሌም ኤልኢ፣ ግ ለሚለው ጂ ይሆናል ጂ። ራ ለሚለው አርኤ፣ ም ለሚለው ደግሞ ኤም ስድስተኛ ፊደል ስለሆነ ስለዚህ ቴሌግራም ብለን ስንጽፍ ቲኢ ኤልኢ ጂ አርኤ ኤም ቴሌግራም ሲጻፍ እንደዚህ ነው። ቀጣይ እዚህ ጋር ስንመጣ ኢሞ እንላለን። አኦ ስንጽፍ አናባቢዎች ብቻ ነው የሚያገለግሉ። ለምሳሌ ለአ ኤ ነው የምትሆነው፣ ለኡ ዩ ነው የምትሆነው። አናባቢዎች ብቻ ነው የሚያገለግሉ። ስለዚህ ለኢ ፊደል ደግሞ አይ ነው የምትሆነው። ችን ህግ መርሳት የለብንም። ኢ አይ ናት፣ ሞ ደግሞ ኤምኦ ነው ማለት ነው። ስለዚህ ኢሞ ሲጻፍ አይ ኤምኦ ይሆናል። ቀጣይ እዚህ ጋር ወጥ ደግሞ ለወው ዳብሊው ነው የምንጠቀም። የመጀመሪያ ፊደል ስለሆነ አናባቢው ኢ ነው ዳብሊው ኢ። ጥ ለሚለው ደግሞ ቲ ናት። ቲ በነገራችን ላይ ለተቱም ያገለግላል። ትርጉም እንደሚሰጠን ነው። ለምሳሌ ወት ብለን ማንበብ እንችላለን፣ ግን ትርጉም አይሰጥም አይደል? ወት የሚለው ስለዚህ ወጥ በሚለው እንይዛለን። ትርጉም በሚሰጠን ነው የምንተረጉመው ማለት ነው። እሺ እዚህ ጋር ስንመጣ ሰላጣ ሰ ለሚለው ኤስኢ ነው። ሰ ኤስኢ ነው። ላ ደግሞ ኤልኤ ነው። ጣ ደግሞ ቲኤ ነው። ቲ ለጠጡም ለተቱም ያገለግላል ብያቸዋለሁ። ስለዚህ ሰላጣ ሲጻፍ ኤስኢ ኤልኤ ቲኤ ይሆናል ማለት ነው። ኤስኢ ኤልኤ ቲኤ። መጨረሻ ላይ ኮሜንት ጋር አንድ ቃል መርጣችሁ ትጽፉልኛላችሁ ማለት ነው። ወደዚህኛው እንምጣ። ወደዚህኛው ከመምጣታችሁ በፊት ላይክ ያላረጋችሁ ላይክ አርጉት፣ ላስታውሳችሁ። ሰብስክራይብ ያላረጋችሁ ደግሞ አርጉት። ቀጥታ ወደ ትምህርቱ ስንገባ እዚህ ጋር ጎመን ለገጉ ጂ ነው የምንጠቀመው። የመጨረሻ ፊደል ስለሆነ ጂኦ። ስለዚህ ጂኦ ነው ማለት ነው። ጂኦ። መ ለሚለው ደግሞ ኤምኢ፣ ን ለሚለው ደግሞ ኤን። ስለዚህ ጎመን ብለን ስንጽፍ ጂኦ ኤምኢ ኤን ይሆናል ማለት ነው። ጎመን። እዚህ ጋር ስንመጣ ወንድ ለወው ዳብሊው ነው የምንጠቀም። ስለዚህ የመጀመሪያ ፊደል ስለሆነ ዳብሊው ኢ፣ ን ኤን ነው፣ ለን ኤን ነው፣ ድ ለሚለው ደግሞ ዲ ነው ማለት ነው። ስለዚህ ወንድ ብለን ስንጽፍ ዳብሊው ኢ ኤን ዲ ይሆናል ማለት ነው። ወንድ በዚህ መልኩ ይጻፋል። እሺ
ሀገር 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 ብለን ስንጽፍ ደግሞ ለሀሁ ኤች ነው የሚሆነው። ለሀሁ ኤች ነው የሚሆነው። ኤች ኤ ማለት ነው። ኤች ኤ። ገ ለሚለው ደግሞ ጂኢ። ገ ለሚለው ጂኢ። ር ለሚለው ደግሞ አር። ስለዚህ ሀገር ብለን ስንጽፍ ኤች ኤ ጂኢ አር ይሆናል ማለት ነው። ሀገር በዚህ መልኩ ይጻፋል። እሺ ቀየ ቀየ ቀየ። ከዚህ ጋር ላሳያችሁ የፈለጋችሁት ይሄን በኪው መጠቀም ትችላላችሁ። በነገራችን ላይ ዋናው ፊደልም ኪው ነው፣ ግን ለቀቁ ብዙ ሰዎች ኬን ስለሚጠቀሙ ይሄንም እንድታውቁ ስለፈለኩ ነው እንጂ ኪውን ማድረግ ትችላላችሁ። ስለዚህ ቀየ ስንጽፍ ለቀ ኬኢ፣ የ ለሚለው ደግሞ ዋይ ኢ ማለት ነው። ቀየ ኬኢ ዋይ ኢ። ኪውን ማድረግ ትችላላችሁ ማለት ነው። ግን ብዙዎች ለቀቁ ኬን እየተጠቀሙ ስለሆነ ያንንም ሰዎች ይጽፉላችሁ ግራ እንዳትጋቡ ነው ማለት ነው። የዛሬው ትምህርት ይህን ይመስላል። ለቀጣይ እንዲሰራላችሁ የምትፈልጉት ትምህርት አይነት ካለ ይህን ስራልን ብላችሁ ኮሜንት ጋር ጻፉልኝ ማለት ነው። ያንን እኔ እሰራላችሁ ይሆናል ማለት ነው። በቀጣይ እስክንገናኝ ድረስ ሰላም አለ።